ዶክተር ካሱ ይላል የሚባለው ሰው ያሸነፈው ሰው እኔ ምልህ ልብስ እንደምልህ ያለው በገዛ ማህበረሰብ ውስጥ ለድር መሪነት መረጠው ብትለው እንኳን ለፓርላማ የማይመርጠው ሰው ነው ያሸነፈው ፎርጂድ ካርድ ከምርጫ ጣቢያ ጋር ተመሳጥረው ሲያወጡላቸው የስም መመሳሰል ሁሉ ስላጋጠማቸው መቃብር ቦታ ሄደው በአስክሬን በሞተ ሰው ስም ካርድ ሲያወጡ ነው ባይኔ ያቻሉ እና አባዱላን ዛሬ በአደባባይ የምናያቸውን ሰዎች የ23 አመት ልጅ ናት አርሲ ውስጥ ያሸነፈቻቸው ቅንጅት አላጭበረበረም ብለው እርሱ ያምናሉ ሁሉም የውጭ ታዛቢዎች በተገኙባቸው የመንግስት ከፍተኛ ባለስልጣናት ጀነራሎች ሚኒስትሮች በተወዳደሩባቸው በአንደኛው ቦታ ሳያሸንፉ ነው የቀሩት ጉቦ ሰጡና እንደ ጉቦ ያለ መቁጠር ነገር አየውቦት ከጉቦና ጋር ትልቅ የሆነ መጻፍ መሪዎቹ በሚያሳዩበት ሀገር ላይ ያንን ለመስጠት የከበደኝ ነገር እኔ አውቀዋለሁኝ እርሶ በሚሉት የቁጩ ፌደራሊዝም እርሶ በሚሉት የቁጩ ህገ መንግስት ሊቀጠል ነው ከተቀጠለ ምን ሊመጣ ነው ምን ይታዩታል የቋንቋና የባህል ነገር አይደለም ማጥንትና ደም ቆጠራ ነው የተያዘው ስለዚህ በዘር ነው የተደረገው ሰባትን ትግል የሚያደናቅፍ ሲመስሉት ጉቦ ሰጡና እንደ ጉቦ ያለ መቁጠር ነገር አየውቦት ሌላ የሆነች ነገር ብለዋል ግን ያኛው ደግሞ ለብዙነህ ለወንድሞት ደብዳቤ መላካ ማረውትና ለፖሊሱ ያው ሙስና ሰጥተውታልና ይሄን አጋጣሚ አለመጠቀም ወንጀል ነው የሚል ነገር አነሱ ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ተጋገጠ ስለሆነ ነው ደፍሬ ማውራውና የወረዳው ፖሊስ አዛዥ እንትን ነበር ምንድነው ቅንጅት ደጋፊ ነው እና ተዚሎት እንደሆነ ለክምርጫው 12 ሰዓት ሲሞላ ሰው ሰልፍ ስላልተዳረሰ ይቀጥል ተባለ ከዚያ አንድ እንትን ላይ በጣም ለቅንጅት አሰላለፋቸውን በደንብ ያሳመሩ ተዚለኛል ግጬ ዲምቱ ይባላል ቀበሌው አይቀጥልም እኛ አልሰማንም አሉ ደሞ አልሰማንም ለማለት ያው የገጠር ቀበሌ ስለሆነ ይመቻል እንትኑ እና በፍጹም አለ የኢህአዲግን የሚወክለው አካል ክስ መሰረተና እንዲቀጥል የጸጥታው መዋቅር ሄዶ ይጠይቃል በጋራ በሞተር ሳይክል ከዚህ ከኢህአዲግ ከሳሽ ጋር ያ የፖሊስ አዛዥ ይሄዳሉና በጣም በሚያስታውቅ ደረጃ ያቺን ሞተር ሳይክል ሹል ድንጋይ ላይ ነዳትና ጎማዋን መንገድ ላይ ያፈነዳት እና በሱ የተነሳ ብዙ የሰው ጥርስ እስኪወልቅ ምናምን ሁሉ የተነሳ ነገር ነበርና ይሄ ማጭበርበሩ በተለያየ መልኩ የሚገለጽና እንደው ወደፊት ለዚች ሀገር ፖለቲካ ጠቃሚ ነው ብላችሁ አስባችሁ የሆነ ጥናት ማድረግ ከተቻለ እንደው ዝም ብዬ ነው አሰሰ ባጋውን ኮንተ የምትላቸው ነገሮች ትንሽ ነገሮች ማንሳት ይችላል ሁሉ ጊዜም ጥንቃቄ ማድረግ ያለብን ቀደም በጥያቄ ስታነሳ ያየሁት ነገር በዋንኛነት በትልቁ ደረጃ ወንጀለኛ የነበረውን ኃይል በሌላ ቦታ ላይ ከሚሰሩ ትንንሽ ጥፋቶችና ችግሮች ጋራ ኢኩዌት በሚያደርግ መንፈስ እንዳይሄድ ነው ጥንቃቄ መደረግ ያለበት ያለው ለሃሎኔ አዲስ አበባ ተቀምጬ በሁሉም ቦታ ላይ ቅንጅት ምንም ነገር ሳያደርግ የተደረገ ንጹህ ከኔ ሌለው ነው የሚል ነገር በትምክት ልናገር አልችልም ግን መለየት አለብን ሁሉን ነገር በእጁ ይዞ ቀደም ያለውን ምርጫ ቦርዱ በሙሉ በሎሌዎቹ ሞልቶ አርሚውን ወታደሩን ፖሊሱን ይዞ የመንግስት እኮ መኪና የመንግስት በጀት እኮ ነው ስራ ላይ ያዋለው ይሄን ሁሉ ነገር ይዞ ማጭበርበር ከምርጫ በፊትም ጨምሮ በምርጫ ወቅትም ከምርጫ በኋላም ማጭበርበር አቅም ያለው ትልቁ ኃይል ወያኔና ወያኔ እጅ ያሉት ድርጅቶች ናቸው ይሄንን አሳንሶ በታሪክ ፊት ማቅረብ አይቻልም እነዛ የምታነሳቸው ነገሮች ለአካዳሚክ ነገር ለጥናት ነገር ያስፈልጋሉ እንጂ አሁን ያወራን ያለ ነው ታሪክ ነው ታሪክ በተመለከተ በተጠያቂነት ደረጃ ቅድምም ደርግን ስናነሳ እንደነበረው አሁንም ወያኔን
ጥፋቱና ወንጀሉ ሊያሳንሱለት የሚቻል ነገር አድርገን ማቅረብ የለብንም ባይነኝ ነኝ። እሺ ሌላ ወደ ከሙስና ጉዳይ ጋር በተያያዘ በጣም ገዢ ሐሳብ የሚጠቅሱት ነገር አለ። ምን ይላሉ? ሙስና በፈገግታም ጭምር የሚገኝ መሆኑን አንድ ሰው ጉዳይ ላይ ያስፈጽም የሆነች ቆንጆዬ ሴት እንደዚህ ስትል እሱ ድረስ ወርደው ነው ሙስናን በጣም አርገው የዘረዘሩትና ከዚያ በኋላ ደግሞ እርሶ የሆነ አካል የግንቦት ሰባትን ትግል የሚያደናቅፍ ሲመስሉት ጉቦ ሰጡና እንደ ጉቦ ያለ መቁጠር ነገር አየውቦት ሌላ የሆነች ነገር ብለዋል። ግን ያኛው ደግሞ ለብዙነህ ለወንድሞት ደብዳቤ መላካ ማረውትና ለፖሊሱ ያው ሙስና ሰጥተውታልና ይሄን አጋጣሚ አለመጠቀም ወንጀል ነው የሚል ነገር አነሱ። ግን ሰባዊነትና ዲሞክራሲያዊነት እንደዚሁም ሌብነትን የመጠየፍ ስብዕና አንድ ወጥ የማይከፋፈል ባህሪ ነው። እዚህ ዲሞክራሲ እዛ ደግሞ ጸረ ዲሞክራሲ እዚህ የዲሞክራሲ ወዳጅ እዛ የጸረ ዲሞክራሲ ወዳጅ እዚህ ሌባና እዛ ሐቀኛ እዚህ ሰባዊ መብት እዛ ይሰባው የሚባል ነገር የለም ብለዋልና ይሄን አጋጣሚ መጠቀም አለመጠቀም በሚል መደባበቅ ይቻላል ወይ? በደንብ አድርገው ጉዳዩን እስቲ ቢያዩት። ትክክል ነው የምታነሳው ጥያቄ። እነዚህ አይነት ነገሮች የሰው ልጅ ፈተና የሚባለው ነገር ሰው ልጅ ፈተና የሚለው ቃላት ይገልጸው እንደሆነ አላቅም ያለው በእንግሊዝኛ the human condition የምትለው ነገር በእንደዚህ አይነት የሰው ልጅ የሚፈተንባቸው ችግር ውስጥ የሚገባባቸው ፍጥረት መሆኑን ነው የሚናገረው ያለው። መስመር አስምረህ አሁን ለምሳሌ አክል እኔ ጉቦ በምንም አይነት መንገድ አልሰጥም ብዬ በተቀመጥኩበት ሁኔታ እዛ ኤርትራ ውስጥ ገና ይሄንን ነገር ያደረገው ሰው ሻቢያ በደንብ ያወቀው ለታ ወየውለት ይሄንን ከኔ ገንዘብ የተቀበለ ሰውዬ ከኛ ድርጅት ጋራ የተገናኘና ነገሮችን የሚያቀላጥፍ ሰው በመሆኑ የተነሳ አፋውጥቶ ገንዘብ አንጣ ሲል የነበረኝ ምርጫ እሱን አድርጎ እዛ ያሉ ሰዎች የሚያገኙት ነገር እንዳያገኙ ወደሚያደርግ ነገር የሚሄድ ወይ እንዲጎተት የማድረግ ወይ መስጠት ነው። ግን ያው ከውስጤ በተለይ እንደ ኤርትራ አይነት ምድር ላይ በዚህ በተለይ ከጉቡና ጋር ትልቅ የሆነ መጻፍ መሪዎቹ በሚያሳዩበት ሀገር ላይ ያንን ለመስጠት የከበደኝ ነገር እኔ ያውቀዋለሁኝ ያለው ሰጥቼ ያለሁም በዛ ሰዓት ላይ ማለት ነው። እንግዲህ መሳሪያ ምናምን የሚፈቅድልን አይነት አሁን እሱን ይሄ ካስቀመጥኩት የማይነቃነቅ ህግ ጋር ስታወዳደረው ግብዝ አድርጎ ነው ሊያስቀምጠኝ ይችላል ያለው ሰው ማለት በእንዲህ አይነት ሁኔታም ተፈትኖ የሚወድቅ ማለት ነው። አንዳንድ ጊዜ በጭንቅላት ያዋጣል ለሌላው ነገር ሲባል በሚል የምታደርገው ነገር ውስጥ ወድቃለህ። ዋናው ትልቁ ነገር ግን ለግልህ በግልህ ደረጃ በተለይ ለአንድ እኮ የረባ ኮዝ ምናምን ነገር አንድ ሰው ለምሳሌ አክል ለማዳን ብለ ከሞት የሚድንበት ሁኔታ እስካለ ድረስ የተወሰነ ነገር አድርጎ ማዳን አሁን አለ እኮ ዋሽቶ ማስታረቅ አሁን ለምሳሌ አይ በሱ ደረጃ ማይታየም ይሄ የፖለቲካ ሙስና አይሆንም ወይ እንዴ? ድንገት እኮ አሸንፋችሁ ስልጣን ብትይዙ ለግንቦት ሰባት ልልና ምርጫ ማጭበርበርም ውስጥ ልትገቡ ነው ለድርጅቱ እንዳይደናቀፍ እሱ አይነት ነገር ጋር በጣም ለጥጠፍና ምን ካልሞከርከው በስተቀር ሐሰብና እንደሱ አይደል ባህሪ የሰው ልጅ ግን ትገባለህ የማይቀርልህ ነገር ነው። አሁን ያልኩ አይነት ሁኔታ ውስጥ ትገባለህ ያለው አሁን ለምሳሌ ምርጫው የሚሆነው አለው እኔ ለግሌ ወይ ደግሞ ለኔ የምላቸው ፐርሰናል የሆነ ጥቅሞች የሚሰጡ ግቦችና አንድ ከላይ ያለ ከሀገር ውጪ ነው በመብት ደረጃ የምትጠይቀው ነገር አይደለም። ያንን ነገር ፋሲሊቴት እንዲያደርግ ገንዘብ መስጠት መዝና አውጥተህ የምትሄድባቸው ሁኔታዎች ትገባለህ ያለው ስራው ድርጊቱ ከመርህ አቋየ ከተመለከትከው ጨረቃ ላይም ይሁን መሬት ላይ ኤርትራም ይሁን አሜሪካ ለማንንም ጉቦ መስጠት የለበትም ማንንም ሰው የሚል ነገር ካስቀመጥ ከዛ ከእምነት ጋርም አስቀምጫለሁ የዛ አይነት ነገር እንዴት ሊከብድ እንዴት እንደሚችል ነው ያስቀመጥኩት ያለው። ግን በተቻለ መጠን የሰው ልጅ ለራሱ ጥቅምና ለቤተሰብ ለምናምን በሚል ጥቅም መልኩ ማይገባው ነገር ለማግኘት የሚሰጠው ጉቦ አለመስጠትና መቋቋም እስከቻለ ድረስ ለአንዳንድ በጎ አላማዎች ብሎ ፈተና ውስጥ የወደቀበት ጊዜ ያደረጋቸው ነገሮች በተለይ ለበጎ ነገር ብሎ ያደረጋቸው ነገሮች ህዝብ እንዲመዝነው ከመተው ሌላ ምን ማድረግ ይቻላል ያለው ጉቦ ነው ተሰጥቷል ያለው ችርቻሩ እንዳልኩት ነው እዛም ይሁን እዚህ ኖር ነው ይሄ በእምነት ደረጃ ይሰራል ያለው ግን ተግባራዊ የሆነ ነገር የሚጨበጥ ነገር በመትፈልግበት ሰዓት ላይ ውጤት በመትፈልግበት ሰዓት ላይ እንደ እምነት ከከረ እንዳትቆም የሚያደርግ ነገር ይሄን እንደ ያለ ችግር ውስጥ ይጨምራል። አሁን ይገባውበት ይሄን ያልከውም ጠባቂ
ቢቀርብኝ ይሻላል ሌላ መንገድ የለውም መልእክት ለማስተላለፍ ኤኒዌይ ካልኩኝ መልእክቱ ይቀራል ማለት ነው ስለዚህ ከሁለቱ አንዱ ነው የመረጥኩት ያለው ግን አንዳንድ ሰው ለዚህ ጉቦ ከምሰጥ መልእክቱን ቢቀር ይሻላል ይችል ይሆናል ያለው እኔ መልእክቱ መተላለፍ ሞር ኢምፖርታንት ነው ብዬ ማሰቤ እዛ ላይ ስለ ጉቦ የነበረኝ አመለካከት ተሸንፎ ሄጃለሁ ፈተና ነው ከዚህ ግን እዚሁ ላይ አሁን ያነሱልኝ እውነት ኤርትራ መሪዎቿ ምናምን የሚጸየፉ ናቸው እንዴ አዎ በዛ ላይ እኔ ምንም ጥያቄ የለም በእያንዳንዱ ቤተሰብ አባል ሀገሪቷ አንድ ሀገር ገንዘብ ትጠይቃለች የሚባለው ከዚህ በላይ ጉቦ አለ የማንን እንግዲህ ውጭ ሀገር የሚኖሩ ኤርትራውያንን እንደዚህ አይነት ነገር አለ የሚል ነገር አለ ሆኖ ጉቦ ከምትለው ነገር እኮ ተወስዶ ገንዘቡ አንደኛ ነገር በታክስ ደረጃ 2% ከንካማቸው የሚያገኙ የሚጠይቋቸው ነገር አለ ለሀገር መገንቢያ ከሀገር ጋር በተያያዘ እኔም ኢትዮጵያ መንግስትም እኔ ላደርገው የሚገባ ነገር አለ ብዬ ነው ማስበው ያለው በዓለም አቀፍስ የዚህ ስታንዳርድ መለኪያ ላይ ኤርትራ ከሙስና ነፃ ነች የሚል ነው የሚታይ ወይስ ከኛ በባሰ እኔ በኤርትራ ደረጃ በሙስና የሚጠየቁበት ሁኔታ እኔ አይቻል አቅም ያለው እሺ ሌላ አጠራርገን እንትን እንድንል ደግነትና ክፉነትም የሚለካበት መንገድ ግራ ገብቶኛልና ለምሳሌ ሰዎች በየትኛውም የሥራ ዘርፋቸው ላይ የተሰጣቸውን ተልእኮ በአግባቡ ሲወጡ በኃላፊዎቻቸው ባለቆቻቸው የታዘዙትን ሲሰሩ ምናምን ይሄ በጉብዝና ደረጃ ነው የሚለካው ከዚያ ደግሞ የተሰጣቸው ተልእኮ ላይ አሻጥር ሲፈጽሙ ደግሞ ይሄ በክፋት ወይም በእንዝላልነት ነው የሚለካውና አሁን አንድ የደህንነት መዋቅር ውስጥ የተገኘና አካል አስተሳሰባችን አሁን ሰባዊነቱን ሰው መሆኑን ሳይሆን ማሰብ ያለብን የደህንነት ስራ ውስጥ ነው ስለዚህ ለደህንነት መዋቅሩ ታዛዥነቱ ምናምኑ ነው መመዘኛው ስለዚህ ለርሶ በጣም ቢታዩ ሊያስጠይቃቸው ሁሉ የሚችልን ከባድ ነገር የሚያደርጉ አካላትን በደግነት ነገር ግን ደግሞ ያለቆቹን ትዛዝ የሚፈጽመውን በክፉነት መፈረጆ ወደ መንግስት መዋቅር ብናመጣው ኖሮ ተቃራኒ አይሆንም ነበር ወይ እዚህ ላይ የሆነ ነገር ምን መሰለ ያለው እኔ እኮ ከእንግሊዝ አምባሳደር በተነጋገርኩበት ሰዓት ላይ የተናገርኩት ነገር አለ እናንተም የብሔራዊ ጥቅማችሁና ደህንነታችሁ ይጎዳል ብላችሁ የምታስቡትን ሰው ድሮን አስነስታችሁ በየሀገሩ ትገላላችሁ የኢትዮጵያ መንግስትም እንደ መንግስት ጥቅምና ደህንነትን ሊጎዳ ይችላል ብሎ ያሰበውን ማንኛውንም ሰው እርምጃ የመውሰድ መብት አለው ነገር ግን የሁለቱ ልዩነት እናንተ አትሊስት በአገራችሁ ለህዝብ ነጻነት መብት ሌላ ነገር ተጎናጸፈበት ሁኔታ ውስጥ የሚኖር በመሆኑ የተነሳ አንድ ሰው ወደ አመጽ ወደ ሌላ ነገር የሚሄድ ሁኔታ የሚገፋፋው ነገር ስለሌለ ወደ አመጽ በሚሄድበት ሰዓት ላይ የምትወስዱትን እርምጃ ከሌላም ሀገር ጋር ተቀላቅሎ በሚያደርገው ነገር የሞራል ተቀባይነት ያለው ነገር አርጋችሁ ማቅረብ ትችላላችሁ እዚህ የኢትዮጵያ መንግስት እንደ መንግስት በሉዓላዊነቱ በለው ወይ በደህንነቱ ላይ አንድ እርምጃ ወስዳለሁ ያለው የኔ አይነት አመጽ የሚያደራጅን ሰው የማሰርም ለመግደል ሙከራ ማድረጉ ላይ እኮ ጥያቄ የለኝም ነው ያልኳቸው ነገር ግን ልዩነቱ ይሄ ራሱ አፋኝ የሆነ ገዳይ የሆነ ፋሺስት የሆነ መንግስት የሞራል የበላይነት ግን የለውም ነው እዚህም በተመጣበት ሰዓት ላይ ደህንነቱ ላይ ተመሳሳይ የሆነ ነገር ነው የሚሰጣቸው ዳይተነ መመሪያ በየትኛውም ደህንነት ውስጥ አንድን ሰው ሰባዊ በሆነ መንገድ እንዳይዙ የሚያደርግ እስከሆነ ድረስ እንዲህ አይነቱን ነገር አለመፈጸም ከያንዳንዳቸው ህሊና ጋር የተያያዘ ነገር ነው የማያደርጉትን በድርጅት ስም ወይ ደግሞ በተቀጠሩበት መስሪያ ቤት ስም ልትቀንስላቸው አይችልም ድርጅት ውስጥም እንዲህ ነው ፖለቲካ ድርጅት ውስጥም ድርጅቱ ወስኖታል ብሎ አንድ ንጹህ ሰው ግደል ሲለው አንድ ሰው ከድርጅቱ ወጣለው ወይ ፈለገውን እርምጃ ይወስዳል ብሎ ኖስ ከማለት ድረስ የመሄድ ጥንካሬ ሊኖር ይገባል መስሪያ ቤትም ይሄንን ነው አለቃ ሊያዝዝ ይችላል ያለው አሁን እዚህ ጋዜጠኛ ነህ አንተ ነገር ግን ፈጽሞ ከእውነትነት የራቀ ዘገባ በጣም ላንተ ህሊና የሚከብድ በቴሌቪዥን አሰራጭ ተብለ ሪፖርተር ሆነ ብትሄድ ፈተና ነው ያቺን ባለማድረግ የተነሳ ከድገት ልትከለከል ትችላል አልፎ ተርፎም ሰበብ ፈጥሮ ከሰራ ላይ ያባረር ይችላል ግን እንዲህ አይነቱን መዘዝ ተቀብሎ መሄድ የሚችል ፍጥረት ነው ሰው በዛ ደረጃ እነሱ ያንንም የሚያደርስባቸው አይደለም አሁን ሽንት ቤት በራፍ ላይ ሁለት እጁን የሽንት ቤቱን በር ይዞ ፊት ለፊት ቁጭ ያልኩበት ቦታ ነው የሚቆመው ያለው አንደኛው አሁን ይሄን አይነት ትዛዝ ተሰጥቶት ነው ይሄ ሰውዬ በራፉ ላይ በዛ መንገድ ቆም የተባለው ለምንድን ነው እዚህ ጋር የምትቆመው አይገማህም አይሸትህም ወይ ስለው መመሪያ ነው ስራዬ ነው የሚል ያለው ሌላው ደግሞ እዛ በሩን ከከፈተልኝ በኋላ ላይኔ እንኳን አላየውም ያለው ሌላ ክፍል ሄዶ ነው የሚቀመጠው
አሁን እነዚህ ሁለቱ ሰዎች በደህንነት መስሪያ ቤት በተሰጠ ትዕዛዝ የተነሳ ነው ይሄን ነገር የሚፈጽመው ብሎ ዲፌንድ ለማድረግ የሚቻል አይደለም አለው መሰለል አለብህ በተለያየ ዘዴዎች መረጃ ማምጣት አለብህ የተባለ የደህንነት ሰው ከሀገር ጥቅምና ከሀገር ህልውና ጋር ማድረግ የሚገባውን ነገር አድርጎ አንድ መረጃ ቢያመጣ ብዙ ጥያቄ ላታነሳበት የሚችል ግን የማይታለፉ ነገሮች አሉ በተወሰነ ደረጃ በእምነትም ይሁን በሞራልም ይሁን በፍልስፍናም ይሁን ማታልፋቸው ገደቦች አሉ መንግስትም ኃላፊነት ይስጥ ሌላ ነገር ይስጥ እነሱ ማለፋቸው ላይ ነው እንጂ ይሄና አሸባሪ ከየመን ሄዳችሁ አምጡት ብሎ መንግስት የሰጣቸው ሰዎች ለምን አመጡኝ ብዬ አንድ ቀንም ተከራክሬ አላቅም እንግዲህ እስቲ የመጽሐፉ ብዙ ነገር ነው ያለው ፊልምም ሊሆን የሚችል ማለት ብዙ ነገር እንድናስብ ያደርጋልና የመጨረሻ ጉዳይ የሚሆነው በጣም መነሳት ስላለበት አሁን እንግዲህ ያው የሀገራችን ሁኔታ እንደሚያዩት ነው በጣም በዚህ በጎሳ በጎራ ለይቶ የሚጠዛጠዘው በየማህበራዊ ሚዲያው ዛሬ ላይ አንድ ኢትዮጵያ ምናምን የሚሉት ነገር ተመልሶ የሆነ ነገር ሲያረግ በባንዲራው በምኑ የሚጠዛጠዝ እንትን በጣም እየበረከተ መጥቷልና ሶፊስ ቾይዝን እዚህ ጋር ማንሳት ተገቢ ይሆናል ቢያብራሩት እሱን እንደውም ልክ እሱን ያነበቡ የነበሩት ስሜት አለ በተግባርስ እንደው ሞተው ቢሆን አስበውታል ለንደን ሲደርሱ ልጆቹ የነበሩበት ሁኔታ አልቅሳ ወደኋላ ስቀር ያ እንዲያው ለበልብ የተደረገው ሲቀር በጣም እኮ ልጅ ላለው አይደለም ምን እየሆነን እንደሆነ ልጅ ለሌላቸውም ጭምር ሊያስተምር የሚችል በጣም ከባድ አደጋ ነው እንደቀላል አሁን በጎሳ የተለያዩ ነገር መወራወር መጨረሻው ምን እንደሆነ ሶፊስ ቾይስ በጣም የሚያሳይ ይመስለኛል የሆነ ነገር ይበሉበት አው ያው ጋልኩዛቻ ዛመራፍ ላይ በምሳሌነት ያቀረብኩት ረጅም በፊት አንብቤ ነበር እንደገና በድጋሚ ያነበብኩት መጽሐፍ ነውና ለኛ ሀገር ማስጠንቀቂያ ነው የሚሆን ያለው የሶፊያ ምርጫ ነው ለተመልካቾቻችን በአማርኛ የሶፊያ ምርጫ የሚባል መጽሐፍ ነው አው የሶፊያ ምርጫ ነው እቺ ሴት የፖሊሽ ተወላጅ ናት በሁለተኛ ዓለም ጦርነት ጊዜ ይሁዳውም አይደለችም ይሁዳዎችን ትረዳለች ተብሎ ነው በጀርመኖች የተያዘችው እና የጀርመን ዘረኝነት የደረሰበትን ጥግ በምሳሌነት ማቅረብ የምትቻል እናት ናት የሆነችው ሁለት ልጆች አሏት አንድ ወንድና አንድ ሴት እና ይሁዶቹ ወደሚገደሉበት በጅምላ ወደሚገደሉበት ቦታ እየተነዱ ይያለ እሷም አንድ ጀርመን ኦፊሰር መጥቶ ወደሚገደሉት ውስጥ አንድ ልጅ መርጠሽ ላኪ ነው ያላት ከወንድና ከሴት ልጅ አንዱን መርጠሽ ላኪ ያላት ለናት እንግዲህ ተመልከት ትንንሽ ልጆች ናቸው ከነዚህ መካከል አንዱን ካላ እሷ መምረጥ አቃታት መምረጥ አቅቷት ስትቸገር ሁለቱንም ልጆችሽን ነው ምን ገላቸው አለ ምን ልካቸው እንዲገደሉ ይሄን ካላደረግሽ እና እናት ሴቷን ልጅ እሷን ወሰዳት ብላ ትንሿን ሴት ልጇን አስረክባ ወንዱን ልጅ ያዳነችው እና አንድ ሰው ማሰብ ያለበት አንድ ሰው ዘረኛ ሲሆን ያ የጀርመን ዘረኛ እነዚህን እቺን ሴት እንደ ቁማር መጫወቻ እንደ መቀለጃ አድርጎ እንደ ሰው አይደለም እንደ እናት አይደለም ልጆቿንም እንደሚሰበሩ ሸክላዎች ከአጥንትና ከደም እንደተሰራ ነገር አድርጎ አይደለም ያያቸው ዘረኝነት ይሄ ነው ዘረኝነት አይተነዋል ያለው እንቅልፉን ተኝቶ ያለን ሰራዊት ትልልቆቹ ብቻ አይደለም ልጆቻቸው ጋር ጭምር የተገኙትን ህፃናት ልጆቻቸው ጋር እነሱን ሳይመርጥ ፈንጂ ወርውሮ መግደል የሚችል ነው ዘረኝነት የት ሊወስድ እንደሚችል እኛ ሀገር ውስጥ ይሄድንበት ያለው መንገድ ጀርመኖች ከገቡበት ዘረኝነት የከፋ ሊሆን ይችላል ሩዋንዳ ውስጥ አይተናል ዘረኝነት ምን ሊሰራ እንደሚችል ኢትዮጵያ ደግሞ በጣም በርካታ የሆኑ የተለያዩ ዘሮች ያሉባት ሀገር ናት የሁለት ዘር ግጭት አይደለም ጠቅላላ ማለቂያ የሌለው መውጫ ቀዳዳ የሌለው ደጋግም የምናገረው በመድር ላይ ሲኦልን ማምጣት የሚችል እውነተኛ የዓለም ህዝብ ጉድ ሊለው የሚችል እውነትም ሲኦል ምድር ላይ አለ ብሎ በመሳሌነት ማቅረብ የሚችልበትን አገር ሊያደርግ የሚችል ነገር ነው ፖለቲከኞቻችን እንደዚህም ጉዳዮች በስሞና ካላዩት ይሄንን ነገር በጊዜ መስመር የሚያስይዝ ነገር ካላደረጉ በስተቀር ነብይ ምናምን አይደል መሆን የለበትም ያለው ምንም አያስፈልግም ያለው
የዓለም ታሪክና የሀገራችን ሂደት ይህንን በተለያየ ቦታ በየማህበራዊ ሚዲያ የምታየው ጩኸት ስትመለከት አንዱ አንዱን በምን አይነት ብልግና እንደሚሳደብ አንዱ አንዱን በማጥፋት ደረጃ እረደው ግደለው አጥፋው በሚል መንገድ የሚጽፈው ነገር ስትመለከት ይሄ አካሄድ ሄዶ ወደ ምን ሊያደርሰን እንደሚችል አይደርስም በእኛ ሀገር ደጋግመን ተብሏል እኮ እዚህ ሀገር ላይ እኮ ይሄ በእኛ ሀገር አይመጣም በዚህ አይነት ምክንያት የምትጠበቅ ሀገር አምላክ ይወዳታል እኛ የኢትዮጵያ ህዝብ እንዲህ አይነት አይደለም በደርግ ጊዜም አይተነዋል እንደሱ ሚሉ ደሞ ነው አሁን የሚያሳዝነው የማይስተባበል እኮ ነው ብዙ ፍንጮችን ስላየን ሶፊያን ሆኖ መመልከት በጣም ከባድ ነው ምን ያለው ሀገርህን ሰው አስተኝተህ ምናምን ነገር አንገቱን የሚያርዱ ሰዎች ካመጣ ምንድነው የሚቀር ያለው እድል ብታገኝ እኮ አንድን ሰው በዘሩ ለይተህ ቤተሰቡን ብቻ አይደለም ያለው ዘርማን ዘሩን ሰይተህ ጀርመኖች እንዳደረጉት በመቶ ሺዎች የሚቆጠር አንድ ትልቅ መጋዘን ውስጥ ጨምሮ በመርዝ ጢስ መግደልና ሳሙና ያደረጉ ማውጣት እኮ ምን ይቀረው እርምጃ አለ እኮ ምንም ልዩነት የለውም እኮ ይሄን መጽሐፍ እንግዲህ ሁላችሁም ብታነቡት ምናልባት ሁኔታዎችን ከዘረኝነት ከዲሞክራሲያዊነት ከመሳሰሉት ጋር በጣም እንደዚህ ነው እንግዲህ ነው ጆንያውን ለብሰው እንትን ያሉትና ብዙ ነገር መማር የሚቻልበትን እድል የሚፈጥር ቆም ብለን እንድናስብ የሚያደርግ ጥሩ መጽሐፍ ይመስለኛል ስለዚህ አቶ አንዳርጋቸውን ጽጌን እንኳን ጻፉት እንኳንም ለሁለተኛ ጊዜ እንግዳይ ሆኑ ምናልባት በጣም ተመልካቾቻችን የሚወዱት ዝግጅት ይመስለኛል ሲመለከቱት ሁሉም እንደዚህ ነገሮችን ያያየ ቁጭ ብሎ ሊወያይበት የሚችል ከዘራ አስተሳሰብ ወጥቶ ከደጋፊ ከተቋሚነት አስተሳሰብ ወጥቶ እንደዚህጋ ኦና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ግን እኮ እንግሊዝ የእድገቷ ምክንያትም እርሶ እንደሚሉት ሀገር ማለት ዜጋ መሆኑን የመረዳቷ ሚስጥር ነው እንጂ እንደሱማ ቢሆን እሷም ከወያኔ የምትለየው ነገር የለምና አሁን እንግሊዝን በመናያት ደረጃ እድገቷ በዚህ ደረጃ የሆነች ሀገር ኬት ሊመጣ ይችላል የሚል ሐሳብ ያላቸው ስላሉ እስቲ እዚህ ላይ ግልጽ ለማድረግ እኔ ያስቀመጥኩት ያለው እንግሊዝም አይደለም ጠቅላላ ምዕራባውያን የውጭ ፖሊሲያቸው የሚመራው የሀገራቸው ናሽናል ብሔራዊ ጥቅምና ደህንነት ማስጠበቅ ነው በዛ ውስጥ ከፍተኛ የሆነ የሀገርና የሀገር ብሔራዊ ጥቅምና ደህንነት ለማስጠበቅ አንድ ዜጋቸው መሰዋት ካለበት በምንም አይነት መንገድ ያንዱን ግለሰብ ዜጋቸውን መብትና ነጻነት ከብሔራዊ ጥቅምና ደህንነት በላይ አድርገው ፈጽሞ አይሰሩም ያለው በተለያየ ጊዜ አድርገውታል ያለው ስለዚህ ያንን ነው ወያኔ ለነሱ ብዙ ስራ የሚሰራ መንግስት ነው የነበረው በፈለጉት ቦታ ላይ ወታደር ይመድባል በከፍተኛ ደረጃ አሁን ያየነው ያለ ነው ትልቅ ወንጀለኛ ሆኖ በተለያዩ ሚዲያዎች በኩል የምትሰማው ወያኔን ልክ በደል እንደደረሰበት ያደረጉ የሚያቀርቡ የኮንግሬስ ሰዎች የፓርላማ ሰዎች እነዚህ አይነት ኃይሎችን በከፍተኛ ደረጃ ከሀገሪቷ የሚዘርፈው ገንዘብ በሚገባ ነው የሚያጋራቸው የነበረው ይከፍል ነበር እነዚህ ሁሉ የራሳቸው መንግስት ላይ የሚያሳድሩት ተጽዕኖ አለ ስለዚህ ወያኔ በተለያየ መንገድ ለተለያየ መንግስታት በማገልገል ሶማሌ በመግባት ሽብር እየተዋጋሁላቸው ትልቁ አጀንዳቸው እሱ ነው በዚህ የያዛቸው ነገር ያለ ለአንድ ዜጋ ኮርስ ከረር እርምጃ እንዳይወሰድበት ምናምን ነገር የሞት ቅጣት እንዳይፈጸም እኛም ተቃውሟለን ምናምን ይላል እንጂ ተጋፍተው
አገሪቷ ውስጥ እኮ ምንም አይነት ነጻ ፍርድ ቤት እንደሌለ ያወቀ አምባሳደሩ እሱ አይደለም የሚነገረው የውጭ ጉዳይ መመሪያ የተሰጠው ነው ከራሱ ሀገር ጥያቄ የሚያቀርበው ያለው ወደ ፍርድ ቤት እንድትሄድ ነው ይለኛል ያሉ ያቃሉ እኮ ምንም እኮ ይላል ዳኛ ስልክ እየተደወለ ፍርድ እንደሚፈርድ የመንግስት ባለስልጣናት አንድ የሞት ፍርድ እድሜ ልክ ፈረድበት የሚሉት እነሱ መሆኑን ያያወቁ ነጻ ፍርድ ቤት እንዳለ ነው ማስመሰል ነው ያዙት ያለው ሌላ ነገር ከጠየቁ ከወያኔ ጋር የሚያቃርር ነገር ውስጥ ይጨምረናል ያ ደግሞ ለኛ ብሔራዊ ጥቅምና ደህንነት አይጠቅምም ስለዚህ ሰውየው ቢሰቃይም የተወሰነ ዓመት ቢታሰርም ቀስ ብለን ምናምን አድርገን እናወጣዋለን በሚል መንገድ ነው የሚሄዱበት ያንን ለማስቀመጥ ነው እኔ ስደተኛ ሆኜ እዛ ዜግነት ስለሰጡ አይደለም ነጭም ቢሆን አንድ ሰው ይሄን ነበር የሚያደርጉት እነሱ ከዚህ ከእስር ቤትም ጋር በተያያዘ እዚሁ ጋር በተያያዥነት ወደ በኋላ ላነሳው ነበር እንዲያነሱልኝ ፈልገው በጣም ከታራሚዎች ጋር በተያያዘ ማረሚያ ቤትና ታራሚዎች ልንባል አይገባም ይሄ እስር ቤት ነው የሚል ነገርና እስር ቤትን አጠቃላይ ከሰይጣንና ከሰይጣን ተቋማት ጋር አያይዘው የሚገልጹት ነገር እንዴ እናንተ በወቅቱ አሸንፋችሁ ወደ ስልጣን ብትመጡ እስር ቤት የሌላት ሀገር ልትመሰርቱ ያስመስልቦታልና ዋናው ነገር ያያያዝ ጉዳይ ነው እንጂ እስር ቤቶችን በዚያ ደረጃ መግለጹ እንደው ለማግነን ካልሆነ በስተቀር ተገቢ ነው ወይ ከዚያ ባሻገር አሁንም ያነሱት የፍርድ ቤቶች ነጻነትን በተመለከተ እንግዲህ ሰሞኑን ፍርድ ቤት ይለቀቃቸውን ሰዎች ፖሊስ ሲያስር ልክ እንደርሶ አደራ ተብያለሁ ብሎ እንደዚህ ፖለቲከኞችን ሲቀባበል ያየነው እየሰማን ያለነው ነገር አለና እዚህ ላይም ኮሜንት ቢያደርጉ የእስር ቤት ጉዳይ ማረሚያ ቤት የሚል ስም ሰጥተውታል ድሮ ማረሚያ ቤት ይሁን ሌላ ስም ነው የነበረው አይ ቲንክ እስር ቤት መሰለኝ ስሙ ግን ማረሚያ ቤት ከተባለ ሰዎች ታርመው የሚወጡበት ነገር ማድረግ አለ በቅጣት ብቻ አይደለም ሰውን ታርመው ሰውን በምክር የስነ አእምሮ ትምህርት በመስጠት እንደገናም ወደ ህብረተሰቡ የሚቀላቀልበት ሰዓት ላይ ማህበረሰቡን ማገልገል የሚችልባቸው ዕውቀቶችና አንዳንድ ችሎታዎች እንዲኖሩት የሙያ ስልጠና ምናምን ሰጥተ ነው ይሄን አይነት ነገር ምንም ነገር የማያደርግ ቦታ ራሱ ማረሚያ ቤት ሊል አይገባውም ያለው ይሄ እስር ቤት ነው እንደውም ሰዎች ከዛ ሲወጡ ታርመው ሳይሆን ጭራሹሩ ማህበረሰቡ ችግር ውስጥ እንደጨመራቸው ህይወታቸውን በከንቱ እንዲያባክኑ እንዳደረጋቸው ማግኘት የሚችሉትን ሀብት መመስረት የሚችሉትን ቤተሰብ እንዳይመሰርቱ እንዳደረጋቸው አይነት ቂም በቀል እና ጥላቻ ይዘው ነው የሚመጡትና ለበለጠ ወንጀለኛነት የተቀረጸ ህሊና ይዘው ነው የሚወጡት ያለው ስለዚህ ይሄ ማረሚያ አይደለም ነው እንጂ መንግስት በመተውንበት ነው መንግስት እስር ቤት አለው እስር ቤቱን ግን አሁን ያልኳቸውን ነገሮች ያሟላ ማድረግ ይችላል ለእስረኞቹ አይደለም ለራሱ ለማህበረሰቡ ሲል ምክንያቱም ዓላማው እስር ቤት ወንጀለኛን ገለል ለማድረግ ነው ተመልሶ ከእስር ቤት ወጥቶ ሌላ ወንጀል እንዳይፈጥር ማድረግ ደግሞ ተጨማሪ ስራው መሆን አለበት ስለዚህ ይሄ መደረግ አለበት እንጂ ስለ ዛሬዎቹ እስር ቤቶች ምን ኢንፎርሜሽን አሉት እርሶ ከነበሩበት ይለያሉ ጥሩ ሆነዋል ምን አሉት መረጃ ካሉት የሚዲያ መሪም ስለሆኑ ብዬ አንድ ሁለት ጊዜ እስር ቤቶቹ ጋር ሄጃለሁ በጣም እንደበኛ ጊዜ የነበረ መጨናነቅ ነገር አታይም ሰው በመጠይቅበት ሰዓት ላይ ሁለተኛ ይሄ አሁንም በቅርብ ከተያዙት ሰዎች ከሰብአዊ መብት ኮሚሽነሮቹ ጋር ያሉበትን ሁኔታ ጠይቃለሁ ረዳለሁኝ ያለው እዛኛ 3 አመት ሙሉ ወንድም ቴሌቪዥን እና ወይንም ሬዲዮ እንዳንሰማ የሚደረግበት ሁኔታ ቀርቶ ወይ ያገሩን ዜና የሚያዳምጡበት ቴሌቪዥን አላቸው በስልክ የሚገናኙበት ሁኔታ ተፈጥሯል በዚህ ላይ ተደረገ ለውጥ ቀላል አይደለም ግን ይሄ ዝም ብሎ የታወቁ እስረኞች ስለሆኑ ብቻ ሊፈጸም የሚችል ነገር እንደሆነ ይገባኛል ይሄ አድማሳዊ በሆነ መንገድ እስረኛ ለሚባሉት ሁሉ መደረግ ያለበት ነገር ነው በምግብ በኩል እኔም ያለው እዛው ገና ከመጣት ጥቂት ሳምንታት በፊት ለውጥ መጥቷል ያለው የዚህ ግን ይሄ የቴሌቪዥኑ ጉዳይ አሁንም ሲያነሱልኝ ከጎረቤት በሰሙት እንኳን እንደዛ የሚያስጮህና በሰም ጆሮውን እስከ መድፈን ያደረሱ ቅኔ እስከ መቀኘት ደርሰው ማማ ላይ ለሚገኘው ለናቤል እንደዛ እስከ ማለት ያደረሱት ቴሌቪዥን እንኳንም አልኖረ አያሰኙትም አሁን በዛን ጊዜ ያኔ ኮንዳልኩት ያለው ለኛ በኤሪያል የሚሄድ ቴሌቪዥን ነው ያስገቡልን ግን የሳተላይት ቴሌቪዥን ነበራቸው ሌላ ነገር ማየት የሚችል ሌላ ቦታ ያለው እኮ እሱ ነው እና ሌላ ፕሮግራሞችን ማየት የሚችል ፕሪሚየር ሊግ ያዩ ነበር አርሰናልን ባይ እስር ቤት ምጠላ ነገር ኦኬ ከሱ ጋር በተያዘ ጥሩ ነው እሺ ሌላው ከዚህ ከጊዮን ሆቴል ቆይታው ምዕራፍ ላይ የወያኔ የዚህ ቁጩ የክልሎች ምርጫ አደረገና የክልል መንግስታቱን መሰረተ የሚል ነገር
አንስቷል። አሁን ወያኔ ተወግዷል ወይም መወገድ ከጀመረ 1-2 አመታት ሆኖታል። እነዚህ የቁጩ ያሏቸው ክልሎች አሁንም አሉ። ወደፊት ምን የሚሆን ይመስሉታል? በእነዚህ የቁጩ ክልሎች በዚህ እርሶ በሚሉት የቁጩ ፌዴራሊዝም እርሶ በሚሉት የቁጩ ህገ መንግስት ሊቀጠል ነው? ከተቀጠለ ምን ሊመጣ ነው? ምን ይታዩታል? የሀገሩ ፈተና እነዚህ ነገሮች በጥንቃቄ መመርመር ነው። በዘር የተደራጁ ክልሎች ለራሳቸውም ለክልሎች ይሁን ለሀገሪቷ ጤና የፖለቲካም ይሁን የኢኮኖሚ ጤና የሚያዋጡ ናቸው ወይ? በዘር የተደራጁ በብሔር አይደለም ማወራ ያለው አሁን ምክንያቱም እዛ በደንብ በብዙ ቦታዎች ገልጭ ያሉ ለምን ዘር እንደምል የቋንቋና የባህል ነገር አይደለም ማጥንትና ደም ቆጠራ ነው የተያዘው። ስለዚህ በዘር ነው የተደራጁት ነው ብዬ ማስበው። በዘር የተደራጀ ልዩ ኃይል ስትፈጥርና ጉልበቱ ሲጠነክር ምን ሊያደርግ እንደሚችል ወያኔ ያሳይቶናል። በዘር የተደራጀ ሚሊሻ እስከ ጥርሱ ስታስታጥቅ ምን ማድረግ እንደሚችል ወያኔ ያሳይቶናል። በዘር ያደራጀው የክልል ፖሊስ እንኳን ሳይቀር በቂ መሳሪያ ከታጠቀ ምን ሊያደርግ እንደሚችል ስቲል ወያኔ ያሳይቶናል። እነዚህ ሁሉ ትምህርቶች ወስደን እነዚህን ነገሮች በሚገባ ሳንፈትሽ በእነዚህ ነገሮች ላይ ማስተካከያ ሳናደርግ ተመልሰን እዛ ውስጥ ብንገባ እንዳሉ እንዲቀጥሉ ብናደርጋቸው አገር በሰላም መቀጠል ይችላል ወይ? ብልጽግና ማምጣት ይቻላል ወይ? ዲሞክራሲ ማስፈን ይቻላል ወይ? ትልቅ ጥያቄ ነው። ስለዚህ ይሄ ወያኔ በጉልበት ለሱ አገሩን እንደፈለገ መግዛት እንዲመቸው በማድረግ ሌላው ማህበረሰብ እርስ በርሱ እንዲፋጠጥና እንዲጠባበቅ በማድረግ በሁሉም መልኩ የፈጠራቸውን ነገሮች መመርመር ይጠይቃል። እና ይሄ ፖለቲካ ድርጅቶቹ ሁሉም ስልጣን ላይ ያለው ተቃዋሚው በሚገባ ሊነጋገሩበት የሚገባ ጉዳይ ነው ብዬ ነው ማስበው። እሺ ሌላ ከዚህ በአንድ በጣም የከነከነኝ ነገር በስኳር መለኪያው ሚስጥር አወጣ ምዕራፍ ውስጥ አሉ ነው የሚሉት እየመጡ ስም አይጠሩም። ይሄን ነገር አሁን ለማጣራት ለምን አልሞከሩም? ምክንያቱም ከዚህ ጋር የተያዘ ልክ የእርሱ አይነት ብዙ ግፍና በደል የደረሰበት ሰው ምናልባት የዚህን ትርጓሜ ያወቀ ጊዜ ሌላ ሊያፈነዳው የሚችል ነገር ሊኖር እንዲችልና እድሉን ለመፍጠር እኔም ምን ማለት ይሆን ወደሚል እንትን ነገር ወሰደኝና አላጣሩትም ነው ዝም ብለው ያለፉት። እኔ አይ ቲንክ እኔ እንደውም የመሰለኝ ያለው የትንሽ ፋራ ስትሆን ሃሎ ማለት ሲያቅትህ አሎ ነው አሉ ወደሚለው ይሄዱ መስሎኛል። እንደሱም እኮ ቢሉኝ እኔ መገላገል ለነገሩ ገላገሉኝ። እሺ ትልቅ ክፋትና ትልቅ ደግነት ሲፋጠጥ የሚል ያነሱት ነገር ላይ ለተመልካቾችም ጥሩ ሊሆን ስለሚችል ስለለተ ብርሃን የሆነ ነገር ቢሉ ደስ ይለኛል። ምክንያቱም ምን ያህል የማሰብን የሰው ልጅነትን ጥልቀት ያለው ደግነቷን የሚያሳይ ይመስለኛል። ስጦታው አይደለ ወንድ ልጅን ተገንዝባ ፓንት ውስጥ ሱሪ እሱን በስጦታ መልክ ማምጣት እንዴት እንደሚገለጽ እኔ እንጃና የሆነ ነገር ሰውንም ስለሚያስተምር የሆነ ነገር ቢሉት አንደኛ እንዳልከው ለማስተማሪያ የሚሆነው ነገር የሰዎችን ደግነትና ክፋት በምንም አይነት መንገድ በሃይማኖታቸውም ይሁን በዘራቸው ልትመነዝረው የማትችል ነገር ነው። ሁሉ ጊዜም አንድ አይነት እምነት ይተከተላሉ ከምትላቸው አንድ አይነት ዘር ናቸው ከምትላቸው ወይ አንድ አይነት ብሔር ናቸው ከምትላቸው ሰዎች መካከል ክፉም ደግም ታገኝ የምትችልበት ሁኔታ ምሳሌ ያት አንድ መሆኑ አይደለም። ሌላም ያም ሰው ያጭሩም ሰው የሚያደርገው ነገር አለ። ያም ሌላውም ሰው የአርሰናል ኳስ ጨዋታ እንደሰማ ሬዲዮን ጆሮ ማዳመጫ አንዱን ጆሮ ውስጥ አድርጎ ነው የሷ ግን ምንድነው የሆነው በጣም በከፍተኛ ደረጃ ሳልና አስም ነገር ይዞኝ መተንፈስ የሚያቅተኝ ነው ሲመጣ ብርድ ነው የሚሆነው ያለው። ምክንያቱም ከጃኬት ስር ካኒተራ ነበረው ዝም ብሎ የገዙልኝ አንድ ቱታ ነው እና እሷ ይሄንን ነገር ስትላቸው ኦኬ ብለው ካኒተራ መግዣ ገንዘብ የመንግስት ገንዘብ ሰጥቷት ግጅና ስጩ ተብላ 3 ካኒተራዎች በአንድ ፓክ ውስጥ ያለው ህንድ ሀገር የተሰራ ነው ካኒተራ ይዛ መጣች። ነገር ግን የሰጧት ገንዘብ ለካኒተራ ግጅለት ብለው ነው። ግን እሷ ስትጠረጥር በዚህ ቱታው ውስጥም ካኒተራም የሌለው ከሆነ የውስጥ ሱሪም ላይኖረው ይችላል በሚል የውስጥ ሱሪ ገዝታ ይሄ በመንግስት ገንዘብ የተገዛ ነው ብላ ካኒተራውን ሰጠችኝ። ይሄ ግን እኔ ነኝ በገንዘብ የገዛሁልህ ላንተ ስጦታ ነው ብላ ሰጠችኝ። እና ይሄን አይነት ድርጊት ያው ወያኔን ትታመናለች ብለው ካመጧት በዘሯ ከሄደ በቋንቋ ተናገረነቷ የትግራይ ተወላጅ ከሆነች አንዲት ሴት የሚደረግ ነው። ከዛም አልፋ የተለያየ ጊዜ ለሕክምና በመጣች ቁጥር
ከውጪ ከምትሰማው ነገር ምናምን ተነስታ ይሆናል ከሚደረገው ትግል ተነስታ ይሆናል ግዴለም ሐሳብ አይግባህ ልጆችን ታያቸዋለህ አትጨነቅ ይሄ አሁን ሁሌ የምትናገረው ነገር ነው የነበረው ስለዚህ እንዲህ አይነትም ሰዎች ደጎቻው የደግነትን ጥግ ሰው እንዲያቅ ነው ስለ ልጆቹንም እንደሚያዩት ነግሮት ነበርና ልጆቹ ከተነሱ አይቀር የይላቅና የምናቤ ጉዳይ ምን ስምን መላክ ያወጣዋል ነው ወይስ ፖለቲካዊ ሚስጥር ይኖረው አይ የስም አወጣጡ ምናቤ የሚለው ስም ሆን ብዬ ነው ከድሮ ጀምሮ ኢማጂኔሽን የሚለው እንግሊዝኛ ቃላት ምናብ በሚል አማርኛ ቃላት እንደሚተረጎም ካወቅኩ በኋላ ቃላቱን በጣም ነው ወደው በምናብ የሚሰሩ ብዙ ነገሮች አሉ በየስለማምና ሰው ለምን ልጁን ምናቤ አይልም ይያልኩ ነው ይኖርኩ እና ስትወለድ ምናቤ የሚለውን ስም ሆን ብዬ ነው የሰጠሁት ይላቅ ያወጣሁለትን ስም እናቱ አልቀበል ስላለች የተሰጠ ስም ነው እኔ የሰጠሁት ስም ሁሪያ ነበር የሚለው ሁሪያ የሚለው ነፃ ሰው ማለት ነበር ነገር ግን ስለዚህ መላክ ነው ያወጣው ሁሪያ ቢሆን ኖሮ ነበር ወደዛ መሄድ እሺ ሌላ አንድ ግን በጣም ደሞ ከ8 ወር እስከ 1 አመት ሊፈጅ የሚችል ወደ መጽሐፍ ስራ ሊመለሱ ከኤርትራ ሲመለሱ አስበው ነበርና በጣም የገረመኝ ነገር የሚጽፉት ጉዳይ ደግሞ በጣም አስገዳጅ እንደዚሁም ደግሞ ግንቦት 7 አቋም ሊይዝበት የሚገባው መሰረታዊ ጥያቄ ላይ ነው ስለዚህ ለምሳሌ አሁን በእርሶ ያሉትን አስገዳጅና መሰረታዊ ጥያቄ ወደ ወያኔ ስንወስደው ለምሳሌ የኢዴን ሰዎች ይሁኑ ያፓስ ይቀላቀሏቸው አስገዳጅ ያሏቸው መሰረታዊ ጥያቄዎች ላይ ምንም ጉባኤ ሳይጠራ የመገንጠል ጉዳይ የብሔረሰብ ጉዳይ አማራ ጨቋይ ነው የሚል ጉዳይ ወዘተርፈ ያ እምቢ ያለው ተወግዱ እንዲህ አይነት ነገር ይመስለኛል ስለዚህ መሰረታዊና አስገዳጅ በሆነው አቋም ጉዳይ ላይ አቋም ሳይያዝ ነው ይሄ ፓርቲ የተመሰረተው ይቻላል እንደሱ ከባድ አይሆንም ስለ ሎጂካሊ እንትን ስላለኝ ነው ኖ ለማስቀመጥ የሞከርኩት በዛም አስቀምጭ ያለው በተለያዩ ጥያቄዎች ላይ ፕሮግራም ሲያወጣ በሚገባ ፈትሾ ለመጀመሪያ ጊዜ ያለው እንግዲህ ከሌሎቹ ጋር ሳነጻጽረው ነው እንጂ ሙሉ በሙሉ የተሟላ ነው አይደለም ያልኩት ያለው በታሪካችን ከምናቃቸው የፖለቲካ ድርጅቶች በላይ አገራዊ የሆነውን ጉዳይ መርምሮ ፕሮግራም ያዘጋጀ ግንቦት 7 ነው እሺ ግን ያንን በመናረግበት ሰዓት ላይ አንዳንዶቹ ትንተናዎቻችን ወደ ኋላ ስመለከታቸው በሚገባ የታሰበባቸው ያልነበረ ነገር መኖሩን የሚያሳዩ ነገሮች ናቸው ሁለተኛ ደግሞ በሂደት ደግሞ ዓለም ላይ ከተከሰቱ ጉዳዮች ጋር አያይዞ ስመለከተው ይሄ ጥርጣሬ እውነት ነው የሆነው አንዱ ትልቁ ነገር በአመጽ መታገል የሚለው ነገር በመሳሪያ መታገል የሚለው ነገር ነው እኔ ያሳስበኝ የጀመረው መጀመሪያ በኢትዮጵያ ውስጥ ቀጥታ ምንም አይነት ሰላማዊ በሆነ መንገድ ህጋዊ በሆነ መንገድ ትግል የሚደረግበትን መንገድ በሙሉ ከዘጋው የሞራል መብታችን ነው እኛ በፈለግነው መንገድ ወያኔን መታገል ወያኔ በዚህኛው መንገድ ነው ተታገለው በዛኛው መንገድ ነው ተታገለው በሰላም ነው በጠመንጃ የሚለው ሊወስንልን አይገባም ስለዚህ በፈለግነው መንገድ እንታገላለን ከሚል ከወያኔ አስከፊ የሆኑ የ97 ምርጫ ጭፍጨፋዎችና አስራቶች ላይ በመነሳት የተወሰነ የዛን ወቅት ስሜት ባረገብበት ሁኔታ እንደ አንድ ተጨማሪ የትግል አማራጭ አመጽን የጨመርንበት ሁኔታ እንደነበረ ነው የሚያስቀምጠው የነበረው ጽሁፌ እንግዲህ ሁለተኛ ይሄንን ካደረግና ትግል ከጀመርን በኋላ የአረብ ጸደይ አብዮት መጣ የአረብ ጸደይ አብዮት ሰላማዊ በሆነ መንገድ የጀመረው ነገር አመጽ ገባበትና ሶሪያን ሊቢያን የመንን ኢቭን ግብጽን እንዴት አርጎ እንዳተራመሳት ሊቢያን ወዴት እንደወሰዳት ነው ቱኒዚያን ወዴት እንደወሰዳት አይተናል ስለዚህ የኔ ጥያቄ ከዚህ ልምድ ደግሞ በመነሳት የት ነው እኛ ምን ደርሰው እነዚህ አንድ አይነት እምነት ሞር ኦር ሌስ ያላቸው አንድ አይነት ቋንቋ የሚናገሩ አገራት በትግላቸው ውስጥ ለዲሞክራሲ በሚለው ትግላቸው ውስጥ አመጽ ሲገባበት በዚህ ደረጃ ከፈራረሱ እኛ ለዲሞክራሲ ብለን ተነስተን አመጽ የሚባል ነገር ጨምረንበት ስንሄድ የቋንቋ ብዛህነቱን የብሔር ብዛህነት ያለበት ሀገር የእምነት ብዛህነት ባለባት ኢትዮጵያን በመሰለ ሀገር በቋፍ በጉልበት በተያዘ በወያኔ በተያዘች ሀገር ላይ የኛ ጉልበት አንድ ቦታ ላይ ህዝቡን የሚያደፋፍር ነገር ሆኖ መነሳት ቢጀምር አገሩን በሙሉ በተለያዩ ዘሮች የሚመሩ
የጎበዝ አለቆች ፍርስርሱን ሊያወጡ የሚችሉበት ከሶማሌ ወደ ባሰ አገርነት ሊቀየር እንደሚችል አደጋ አለው። እኛ ከልባችን ሀገር ዲሞክራሲ ብለን ተነስተን ዲሞክራሲ ቆርጦ ሀገሩን ልናፈርሰው የምንችልበት እድል ሊመጣ ይችላል። ሲሪየስሊ ሀገር የምናስብ ከሆነ እነዚህ ሁሉ ነገሮች መመርመር ይገባናልና የአመፅ ትግሉ መነሻና መድረሻው ምንድነው? ኢትዮጵያ ባለችበት ሁኔታ ሌት ሊወስዳት ይችላል የሚል በሚገባ ጥያቄ ጠይቀን መልስ መስጠት አለብን። ይሄን በደንብ ያካተተ ሌላውንም የተቃዋሚውን አጠቃላይ ትግል በደንብ ያካተተ ሰነድ ያስፈልጋል። በተወሰነ ደረጃ ድርጅት ካቆምን በኋላ በኒጀርክ ሪአክሽን መልኩ በደመነፍስ ስራ የውስጥ ገባና በስራ መጣደፍ ስትጀምር ማሰላሰል ይቆማል። የብዙ